የፋኖ ኃይል እየፈረሰና ወታደሮቹም እየከዱ ነው ሲሉ ኮሎኔሉ ተናገሩ። በጎጃም የተሰማራውና ጄኔራል ማመር ተሰማ የሚመሩት የምስራቅ እዝ በጎጃም ስላለው አሁናዊ የፋኖ እንቅስቃሴ ዝርዝር መረጃን አጋርተዋል። ከ70 በመቶ በላይ ክልሉን ተቆጣጥረናል በማለት ከዚህን ቀደም የፋኖ አመራሩ አስረስ ማረ 80 በመቶ ክልሉን ተቆጣጥረናል ማለቱን ውድቅ አድርገዋል። በዝርዝር እናስደምጣቸዋለን። በህወሓትና በኤርትራ ጄኔራሎች መሃል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረ ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጄኔራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱ አድርጓቸዋል። ጌታቸው ረዳ እንዳሉት የሁለት እሳቶች ጥምረት ውጤቱ አመድ ሊሆን እየተቃረበ ነው። ጽምዶ አደጋ ተጋርጦበታል። ጸረ ኢትዮጵያዊ ጥምረት እሳት እንደነካው ላስቲክ ኮምተር እያለ ነው። እንመለስበታለን። የኢትዮጵያ ባህር ኃይል ድንበር ተሻገረ። ባህር ባይኖራትም ባህር ኃይል ያዘጋጀችው ኢትዮጵያ ባህር ኃይሏን እስከ አፍንጫው አደራጅታና አስታጥቃ ነገሮችን ባንክሮ እየተከታተለች ነው። ዛሬ በወጣ መረጃ ደግሞ ባህር ኃይል ድንበር እና ባህር ተሻግሮ ልምምድ ማድረግ ሊጀምር መሆኑ ታውቋል። ትሰሙታላችሁ። ከቀናት በፊት ከኢትዮጵያ ጋር ጠንካራ ስምምነት የተፈራረመችው ዩናይትድ አረብ ኤምሬትስ ጉልበቷ እየዛለ ነው። በቀጠናው ያላት አቅም እየተመናመነ መሄዱን የሚገልጹ መረጃዎች ከሰና እስከ ሞቃዲሾ እየወጡ ነው። አቡዳቢ ከቀናት በፊት ከየመን ጦሯን ጠራርጋ እያስወጣች ሲሆን ዛሬ ደግሞ በሶማሊያ ያላትን ቦታ ማጣቷ ተሰምቷል። የሞቃዲሾ ባለስልጣናት የተባበሩት አረብ ኤምሬትስ ወታደራዊና የጭነት አውሮፕላኖች ወደ ሀገሪቱ አየር ክልል እንዳይገቡ ማገዷ ታውቋል። በዝርዝር ይዘነዋል፣ እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በህወሓትና በኤርትራ ጄኔራሎች መሃል ከባድ ውጥረት መፈጠሩ ተሰማ። ከትግራይ ወደ ኤርትራ ሊሻገር የነበረ ወርቅ አየር ላይ መጥፋቱን ተከትሎ የሻዕቢያ ጄኔራሎች በህወሓት ወታደራዊ መኮንኖች ላይ ጥርስ እንዲነክሱ አድርጓቸዋል። ጌታቸው ረዳ እንዳሉት የሁለት እሳቶች ጥምረት ውጤቱ አመድ ሊሆን እየተቃረበ ነው። ጽምዶ አደጋ ተጋርጦበታል። ጸረ ኢትዮጵያዊ ጥምረት እሳት እንደነካው ላስቲክ ኮምተር እያለ ነው። ከትግራይ ክልል ተጭኖ በኤርትራ በኩል ወደ ዱባይ ሊላክ የነበረ እጅግ ከፍተኛ መጠን ያለው ወርቅ 1.8 ቶን ወይም 18 ኩንታል በመንገድ ላይ መጥፋቱን ተከትሎ በህወሓት ጄኔራሎችና በኤርትራ ወታደራዊ አመራሮች መካከል ከፍተኛ ለመግባባት መፈጠሩን የህወሓት የውስጥ ምንጮች አጋልጠዋል። ጉዳዩን በቅርበት የሚከታተሉ ምንጮች እንደገለጹት የህገወጥ የኮንትሮባንድ መስመር ባለፉት ወራት በኢዛና ማዕድን ልማት ኩባንያ የወጣውን የትግራይን ወርቅ በዛላምበሳ በኩል ወደ አስመራ ከዛም ወደ ዱባይ በማጓጓዝ ሲሰራ ቆይቷል። ይሁን እንጂ ከ11 ቀናት በፊት የተላከውና በወቅቱ የገበያ ዋጋ በ100 ሚሊዮኖች የሚቆጠር ዶላር የሚያወጣው 1.8 ቶን ወርቅ መዳረሻው ሳይታወቅ ቀርቷል። የህወሓት ወታደራዊ አመራሮች ወርቁን ማስረከባቸውን አጥብቀው ሲከራከሩ፣ በኤርትራ በኩል ያሉ አቻዎቻቸው ግን እጃችን አልገባም የሚል ምላሽ ሰጠዋል። ይህንን የይለፈኝ ክርክር ተከትሎ በሁለቱ አካላት መካከል ይደረግ የነበረው ሚስጥራዊ የጥቅም ግንኙነት መቋረጡንና በዛላምበሳ በኩል ያለው እንቅስቃሴ ላለፉት 12 ቀናት ሙሉ በሙሉ መገታቱ ታውቋል። በተያያዘ ዜና ከዚህን ቀደም የትግራይ ክልል ለኢትዮጵያ ብሔራዊ ባንክ ያስረክብ የነበረው ወርቅ ከተቋረጠ 1 ወር እንደሞላው የተገለጸ ሲሆን ምርቱ ሙሉ በሙሉ ወደዚህኛው የኮንትሮባንድ መስመር መዞሩን መረጃዎች አመላክታሉ። ይህ ክስተት ተራ የኮንትሮባንድ ወንጀል ሳይሆን በኢትዮጵያ ፖለቲካና ኢኮኖሚ ላይ ጥልቅ አንድምታ ያለው አደገኛ ምልክት ነው። እነዚህ ነጥቦች ሁኔታውን በዝርዝር ለመረዳት ያግዛሉ። ጠፋ የተባለው የወርቅ መጠን 1.8 ቶን ቀላል የሚባል አይደለም። በዓለም አቀፍ ገበያ የ1 ኪሎ ግራም ወርቅ ዋጋ በአማካኝ ከ65000 እስከ 70000 ዶላር ይገምታል። ይህ ማለት 1800 ኪሎ ግራም ወርቅ ከ117 ሚሊዮን እስከ 126 ሚሊዮን ዶላር ያወጣል ማለት ነው። ኢትዮጵያ በውጭ ምንዛሬ እጥረት ምክንያት መድኃኒትና መሰረታዊ ሸቀጦችን ለማስገባት በምትቸገርበት ወቅት ይህን ያህል ግዙፍ ሀብት ከብሔራዊ ባንክ እይታ ተሰውሮ ለግለሰቦች ጥቅም መዋሉ በሀገር ኢኮኖሚ ላይ የተፈጸመ ኢኮኖሚያዊ ክህደት ተደርጎ ሊወሰድ ይችላል። በፖለቲካው መድረክ የህወሓትና የኤርትራ መንግስት ግንኙነት የውሃና ዘይት ያህል የማይታረቅ መስሎ ይታያል።
ይሁን እንጂ ይህ ክስተት የሚያሳየው የፖለቲካ ጠላትነት ለህዝብ ፍጆታ የሚውል ፕሮፓጋንዳ ሊሆን እንደሚችልና ከመጋረጃው በስተጀርባ ግን የጥቅምና የዝርፊያ መረቦች ድንበር ሳይገድባቸው እንደሚሰሩ ነው። ጄኔራሎቹ በፖለቲካ ቢናከሱ በኮንትሮባንድ መተባበራቸው የቀጠናው ፖለቲካ በሙስና ምን ያህል እንደተተበተበ ያሳያል። በሁለቱ ወታደራዊ ኃይሎች መካከል የተፈጠረው የማን ይበልጠኛልና የከዳቸውኝ ስሜት ወደ ግጭት የማምራት እድሉ ሰፊ ነው። 1.8 ቶን ወርቅ በቀላሉ የሚረሳ ሀብት አይደለም። ያለመግባባት በድንበር አካባቢ ያለውን የጸጥታ ሁኔታ ከማወኩም በላይ በውስጥ ለውስጥ ሴራ እርስ በርስ መጠፋፋት ሊያስከትል ይችላል። ወርቁ የተሰወረው በኤርትራውያን ነው ወይስ የህወሓት ጄኔራሎች ለራሳቸው ደብቀው ጠፋሉ የሚለው ጥያቄ የጥርጣሬውን መንፈስ ያጦፈዋል። ይህ ጉዳይ የፌዴራል መንግስትና የሚመለከታቸው አካላት ትኩረት ሊሰጡት የሚገባ ነው። የህዝብ ሀብት በዚህ ደረጃ ሲዘረፍ ዝም መባል የለበትም ይላሉ አስተያየት ሰጪዎች። በሌላ በኩል ይህ ክስተት ጦርነት ለነጋዴዎች ሰርግ ነው እንደሚባለው የሰሜኑ ግጭትና አለመረጋጋት ለተወሰኑ ወታደራዊ ኤሊቶች የሀብት ማጋበሻ መንገድ ሆኖ መቀጠሉን የሚያጋልጥ አሳዛኝ ክስተት ነው። የፋኖ ኃይል እየፈረሰና ወታደሮቹ እየከዱ ነው ሲሉ ኮሎኔሉ ተናገሩ። በጎጃም የተሰማራውና ጄኔራል መሐመድ ተሰማ የሚመሩት የምስራቅ እዝ በጎጃም ስላለው አሁናዊ የፋኖ እንቅስቃሴ ዝርዝር መረጃን አጋርቷል። ከ70 በመቶ በላይ ክልሉን ተቆጣጥረናል በማለትም ከዚህን ቀደም የፋኖ አመራሩ አስረስ ማረ 80 በመቶ ክልሉን ተቆጣጥረናል ማለቱን ውድቅ አድርገዋል። በአማራ ክልል ውጊያዎች እንደቀጠሉ ናቸው። በደቡብ ወሎ ከከለላ እስከ ጋሸና፣ በማዕከላዊ ጎንደር ከበለሳ እስከ ጠገዴ እንዲሁም በጎጃምና ሸዋ ጥቂት በማይባሉት ስፍራዎች የተኩስ ልውውጦች በታጣቂዎችና በመንግስት ኃይሎች መሃል ስለመቀጠሉ ከክልሉ የሚወጡ መረጃዎች ይጠቁማሉ። ከቅርብ ወራት ወዲህ መንግስትና መከላከያ ሰራዊቱ በክልሉ በርካታ ይዞታዎችን ከፋኖ ታጣቂዎች እንዳስለቀቀ እየተናገረ ይገኛል። የፋኖ ታጣቂዎችም ከዚህን ቀደም ያደርጉት እንደነበረው ወደ ክልሉ ከተሞች እየገቡ ጥቃት እየፈጸሙ አይደለም። የክልሉ ወታደራዊ ግጭት በተቀሰቀሰ ሰሞን እንደ ባህር ዳር፣ ጎንደር፣ ላሊበላና ደብረ ብርሃን ወዳሉ ከተሞች በመግባት ጥቃት ይፈጽሙ ነበር። አሁን ግን ይህ ሁኔታ እየተስተዋለ አይደለም። በዚህም በክልሉ ባለው ውጊያ የኃይል ሚዛኑ ወዴት እንዳደላ እየታየ ይመስላል። ዛሬው ዕለት በጎጃም የተሰማራው የምስራቅ እዝ የፋኖን አሁናዊ ቁመና በተመለከተ ያጋራው መረጃ በዚያው ድል ሊጠቀስ የሚችል ነው። የምስራቅ እዝ የዘመቻ ኃላፊ ኮሎኔል ተሾመ አስማማው ፋኖ ኃይሉ እየፈረሰ ወታደሩም እጅ እየሰጠ ነው ይላሉ። ኮሎኔሉ በጎጃም አራቱም ዞኖች ተሰማርተን የፋኖን ህልምና ዕቅድ አክሽፈናል ያሉ ሲሆን በተለይም በቋሪት፣ በደብረ ኤልያስ፣ በደንበጫና በጣና በለስ መስመር የፋኖ ታጣቂ ኃይልን የገባበት ገብተን እርምጃ ወስደናል ብለዋል። አሁን አማራጭ ሲያጡ እጅ እየሰጡ ነው፣ እርስ በርስ እየተጋጩ ነው፣ እንዲሁም እየከዱ ይገኛሉ። ከደንበጫ እስከ ደብረ ኤልያስ ወደ አስቸጋሪ ቦታዎች በመሰማራት ውጤታማ ስራ ሰርተናል ሲሉ ነው የተደመጡት። ኮሎኔሉ አክለውም ከ70 እስከ 80 በመቶ በላይ ክልሉን ወደ ነበረበት መመለስ ተችሏል። በዚህም ሰላም ተፈጥሯል። የከፈልነው መስዋዕትነት በክልሉ ትልቅ ለውጥ እንዲመጣ አድርጓል። አሁን ባለው ሁኔታ የክልሉ የጸጥታ ኃይል በሚገባ ክልሉን መጠበቅ የሚችል ቁመና ላይ ይገኛል ብለዋል። ይህ የኮሎኔሉ የክልሉ የጸጥታ ኃይል ክልሉን የመጠበቅ ቁመና ላይ ነው የሚለው ንግግር ሰራዊቱ ክልሉን ለክልሉ ሚሊሻና አድማ ብተና አስረክቦ ሊወጣ የሚችልበት ዕድል እየተፈጠረ መሆኑን ፍንጭ የሰጠ ሆኗል። የኢትዮጵያ ባህር ኃይል ድንበር ተሻገረ። ባህር ባይኖራትም ባህር ኃይል ያዘጋጀችው ኢትዮጵያ ባህር ኃይሏን እስከ አፍንጫው አደራጅታና አስታጥቃ ነገሮችን ባንክሮ እየተከታተለች ነው። ዛሬ በወጣ መረጃ ደግሞ ባህር ኃይል ድንበርና ባህር ተሻግሮ ልምምድ ማድረግ ሊጀምር መሆኑ ታውቋል። ኢትዮጵያ ባል የሆነችበት የብሪክስ ሀገራት ባህር ኃይሎች በቻይና መሪነት በደቡብ አፍሪካ የሚያደርጉትን የባህር ኃይል ወታደራዊ ልምምድ ዛሬ ይጀምራል።
ይህ ዊል ፎር ፒስ 2026 በአዲሱ የአውሮፓውያን ዓመት የሰላም ፍላጎትን ለማሳየት በሚል የተሰየመውን ወታደራዊ ልምምድ የብሪክስ አባል ሀገራት ባህር ኃይሎች የሚሳተፉበት ነው። በኬፕ ታውን በሚካሄደው የባህር ኃይል ልምምድ ላይ ኢትዮጵያን ጨምሮ ሌሎች የብሪክስ አባል ሀገራት እንደሚሳተፉ እየተነገረ ነው። አስተናጋጇ ደቡብ አፍሪካ ብሔራዊ የመከላከያ ኃይል እንዳስታወቀው በቻይና መሪነት የሚደረገው የወታደራዊ ልምምድ ለ7 ቀናት የሚቆይ ሲሆን ብራዚል፣ ሩሲያ፣ ህንድ፣ ግብፅ፣ ኢራን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስና ኢንዶኔዥያ ተሳታፊ ይሆናሉ። የባህር ላይ ልምምዱ ዓለም አቀፍ ትኩረትን የሳበ ሲሆን ደቡብ አፍሪካ ከአሜሪካ ተቀናቃኝ ሀገራት ጋር ግንኙነቷን እያጠናከረች መሆኑ ከዋሽንግተን ጋር ያላት መሻከር የበለጠ ሊያበላሹ ይችላል ተብሏል። ለልምምዱ የቻይናና የኢራን የጦር መርከቦች ወደ ደቡብ አፍሪካ የባህር ኃይል የጦር ሰፈር የደረሱ ሲሆን የሩሲያ የጦር መርከቦችም እንደሚኖሩ ተነግሯል። የባህር ኃይሎቹ ልምምድ የባህር ላይ ደህንነት ላይ ያተኮረ ነው ስትል ደቡብ አፍሪካ አስታውቃለች። ይህ በእንዲህ እንዳለ የቻይናው የውጭ ጉዳይ ሚኒስተር ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ይፋዊ ጉብኝት እያደረጉ መሆናቸው ይታወቃል። የኢትዮጵያ ቁልፍ አጋር የተባበሩት አረብ ኤምሬትስ በሶማሊያ አየር ክልል ወታደራዊና የጭነት አውሮፕላን በረራ ክልከላ ተጥሎባታል። የሞቃዲሾ ባለስልጣናት የተባበሩት አረብ ኤምሬትስ ወታደራዊና የጭነት አውሮፕላኖች ወደ ሀገሪቱ አየር ክልል እንዳይገቡ ማገዱን የሶማሌው ስትሪም ዘግቧል። ከኢትዮጵያ ጎን የተሰለፈችው ኤምሬትስ የሶማሊላንድን እውቅና ከመደገፍ አልፋ በቀጠናው ወታደራዊ አቅሟን እያጠናከረች መሆኑ ይታወቃል። በተለይም በምስራቅ አፍሪካ ቀጠናዊ የኃይል ሚዛን አስጠባቂነትና በቀይ ባህር ላይ የውሃ መስመር ላይ ከጊዜ ወደ ጊዜ እያደገ የመጣውን ሚናዋ የአረብ ሀገራትን አስግቷል። ለዚህም በሶማሊያ በኩል ወታደራዊና የጭነት በረራዎችን ቁልፍ በሆነው ቀጠና እንዳታካሄድ ወደ መከልከል ተሸጋግረዋል። አቡዳቢን ያገለለው የአረብ ሀገራት የተቃውሞ እንቅስቃሴ በእስራኤልና አጋሮቿ ላይ እያራመደች የምትገኘው ሶማሊያ በአየር ክልሏ የኤምሬትስ ወታደራዊና የጭነት አውሮፕላኖች እንዳይበሩ እገዳ ጥላለች። የአረብ ሀገራትን ከጀርባዋ ያሰለፈችው ሶማሊያ አየር ክልሏን ለኤምሬትስ መገደቧን ተከትሎ በሞቃዲሾና አቡዳቢ መካከል ከፍተኛ ውጥረት ነግሷል። የሶማሊያ ውሳኔ በቀጠናው ወታደራዊ የጦር ሰፈር እያስፋፋች ለምትገኘው ኤምሬትስ ከባድ አጣብቂኝ መሆኑን ዘገባው አመላክቷል። ውሳኔው ከፍተኛ የደህንነትና ወታደራዊ ጉዳዮች የሚያስተጓጉል መሆኑን ተከትሎ በከፍተኛ ዲፕሎማሲያዊ ጫና በተደረገ ውይይት ኤምሬትስ ወታደራዊ ኃይሏን ይዛ እንድትወጣ ፍቃድ ተሰጥቷል ተብሏል። ከፍተኛ ውይይት ከተደረገ በኋላ ሶማሊያ ለተባበሩት አረብ ኤምሬትስ የመጨረሻ የመልቀቂያ በረራዎች ፍቃድ መስጠቷን ዘገባው አመላክቷል። በዚህም ኤምሬትስ በሶማሊያ ግዛት ውስጥ ያላትን ቁልፍ የደህንነትና ወታደራዊ ሰራተኞችና ወታደራዊ መሳሪያዎች እያስወጣች ነው ተብሏል። እንደ ሶማሊ ስትሪም ዘገባ ከሆነ የኤምሬትስ ሰራተኞችንና መሳሪያዎችን ለማስወጣት የመልቀቂያ በረራዎች ከቦሳሶ እንዲነሱ ተፈቅዶላቸዋል። እንዲሁም 4 ተጨማሪ በረራዎች ደግሞ የቀሩትን ወታደራዊ የኤምሬትስ ንብረቶችን ከሞቃዲሾ ለማስወጣት ተፈቅዶላቸዋል ተብሏል። በዚህም ኤምሬትስ በሶማሊያ ያላትን ወታደራዊ ይዞታ ለቃ እየወጣች ነው የሚል መረጃ በስፋት እየተሰራጨ ነው። የሶማሊላንድን ሀገርነት ከሚደግፉት እስራኤልና ኢትዮጵያ እንዲሁም እንደ አሜሪካ ካሉ ሀያላን ሀገራት ጋር ተቀራራቢ ፍላጎት ያላት ኤምሬትስ በሶማሊያና በአረብ ጎራ ጥርስ ተነክሶባታል።